ሰላም እንዴት ናችሁ? ዛሬ ትንሽ ለየት ያለ ነገር ተሰምቶኛል። ማለት ምንድነው መሰላችሁ? ጥያቄዎች ነው ማነሳው። ዛሬ ስብከትም ማደረም ጥያቄ ነው ማነሳው። በተለይ የሙስሊሞች እንድትመልሱ የምፈልገው ጥያቄ አለ። እንግዲህ ሙስሊሞች ከክርስቲያኖች በምን ትለያላችሁ? ሁለቱንም መጽሐፍ ታውቁታላችሁ። የእናንተ ቁርአኑንም ታውቁታላችሁ፣ የእኛ መጽሐፍ ቅዱሱንም ታውቁታላችሁ። የመጽሐፍ ቅዱሱን ማወቅ ብቻ ሳይሆን የተሻለ ታውቃላችሁ። በተለይ ከኦርቶዶክሶች የተሻለ ናችሁ፣ ከጴንጤዎችም ትሻላላችሁ። ትንሽ ጆባሃ ምናምን የሚባሉት ናቸው እንጂ ከእናንተ የእውቀት በለጥ የሚሉት ይህ ጆባሃ እነዚህ አሉ አደረ፣ እነዚህ ኖስቲኮች ምናምኖች ይበልጧቸዋል እንጂ ከዚያ ውጭ የተሻሏችሁ ናችሁ እናንተ። በተለይ በዚህ በመጽሐፍ ቅዱስ በሚባለው ብሉይንና ሐዲስ የቀራቀረው መጽሐፍ ላይ አንደኛ ናቸው እና ደግሞ ታምኑበታል ናቸው። አሁን ለምሳሌ አይሁዶች የሚያምኑት መጽሐፍ አለ፣ የማያምኑት መጽሐፍ አለ። የእናንተ ግን ብዙ መጽሐፍ ታምናላችሁ። አይሁዶች ኦሪትን ብቻ ነው የሚያምኑት። ሌላው ዝም ብሎ የእሳት መለኮሻ የስቴፓ መጥረጊያ ነው የሚያደርጉት አይሁዶች መጽሐፍ ቅዱስን ቢያገኙ ከኦሪት ውጭ። እናንተ ግን ብዙ ስለምታምኑ አንድ ጥያቄ ልጠይቃችሁ። እንግዲህ ጥያቄው ምንድን ነው መሰላችሁ የሚለው ኢየሱስ ነቢይ እንደሆነ ታምናላችሁ። ይኔም ነቢይ ነው ብዬ ነው ማምነው። አምላክ ነው ተዋህዶ ምናምንቴ ገረመኔ የሚለው ነገር አይጥመኝም። ኢየሱስ ነቢይ ነው። ምክንያቱ የነቢይነት መስፈርት ያጓደለው ነገር የለም። ከዚያ በላይ አይደለም፣ ነቢይ ነው። የኔ እምነት መልከ ጼዴቅ ይባል የነበረው ካህን የእግዚአብሔር ካህን ነበረ። የሆነ ሰውዬ የማይሞት እሱ ዳግም ተወልዶ ነው ብዬ ነው እኔ ማምነው። መልከ ጼዴቅ ነው። ኢየሱስ የእግዚአብሔር ካህን ነው። ለፈጣሪው ለአምላኩ ለእግዚአብሔር አገልጋይ ባሪያ ነው እና የእስራኤልን የሳሌም ንጉሥ ነበረ። እስራኤልን ሊመንስ ዳግም መጣ ብዬ ነው የማምነው እኔ። እግዚአብሔርም ሲያከብረው በንጉስነትና በካህንነት ብቻ ነው። ከዚያ በላይ አላወጣው። ንጉሥ ሆኖ ሳሌምን ያስተዳድር የነበረው በኋላ ንጉሥ ሆኖ እስራኤልን እንዲያስተዳድር ሾሞታል። ከዚያ ያለፈ ምንም ነገር የለም እና የኔ እምነቴ ነው። ኢየሱስ ክርስቶስ የእግዚአብሔር ስጦታ ነው። አዎ ስጦታ ከሰጪው አይበልጥም። ከሰጪው ካስበለጥ ነው ወይም ከሰጪው እኩል ካረግ ነው ሌላ ችግር ነው። ግን እኔ አሁን የዛሬ ዋና ርዕሴ ምንድን ነው መሰላችሁ? ዮሐንስ ወንጌል ምዕራፍ 10 ላይ እንዲህ ብሎ ተጽፏል። እንግዲህ ኢየሱስ ክርስቶስ የተናገረ ነው። ሙስሊሞች በደንብ ስሙ። እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል ይገባልም። የመጣውም መሰማሪያ ይመጣልም መሰማሪያም ያገኛል ይላል። ከዛ በኋላ ወረድ ብሎ ምን ይላል? 10 ላይ ሌባው ይላል። ከሱ በኋላ ስለሚመጣው ደግሞ ሲናገር ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል። ራሱ እንግዲህ የዚህ ምዕራፍ 10 ላይ ምንድን ነው የሚለው? እኔ መልካም እረኛ ነኝ። ከኔ በፊት ሊያጭበረብሩ መጥተው ነበረ። ምን ማለት ነው? ከኔ በፊት የመጡት ነቢይ ነን ምናምን ብለው ግርግር ፈጥረው ነበረ፣ ግን ህዝቡ አልሰማቸውም። ከኔ በኋላ ደግሞ የሚመጣ
ስፔሲፊካሊ ሌባው ነው የሚለው። ሌባ ይመጣል። ከኔ በኋላ አንድ ሌባ ነብይ ነኝ ብሎ ይመጣል። ይሄ ሌባ በበሩ በኩል አይደለም የሚመጣው። በበሩ በኩል አይደለም የሚመጣው። በሩ ማለት በእስራኤል በኩል አይደለም የሚመጣው። የሚመጣበት ምክንያት ብዙ አይደለም። ሊሰርቅ ነው የመጣው። ሀብት ይወዳል፣ ገንዘብ ይወዳል። ሊዘርፍ ነው የሚመጣው። ከዛ በተረፈ ሊያርድ፣ ሊያጠፋ፣ ሊሰርቅ ነው የሚመጣው ሌባው። እንግዲህ ተመልከቱ፣ ኢየሱስ ስለ ነቢያቶች አወራ። ራሱን መልካም እረኛ ነኝ አለ። በቃ የኔ ቀሽት ነኝ፣ እኔ በቃ የበጎቼ ምናምን አሰማራለሁ። እንዲያውም የኔ ከበጎቼ በልጥ ከራሴ ይልቅ በጎቼን እወዳለሁ ምናምን አለ። በኋላ ደግሞ ስለ አንድ ሲያወራ ምን አለ? ሌባ፣ ስለ ሌባ አወራ እና ይሄ ሌባ ማነው ነው የኔ ጥያቄ። ማን ይመስላችኋል? እንግዲህ በሃይማኖት ስም መጥቶ ያረደ፣ ብዙዎችን ሕይወት ያጠፋ፣ የብዙዎችን እንባ ያፈሰሰ፣ ለሀብት ለግል ጥቅሙ ለአላህና ለመልእክተኛው ምርኮን አምጦ ያለ ማን ነው? በደንብ ግልጽ መሆን ስላለብን ስንኖር በዚች ዓለም ላይ እውነትን ብቻ ነው መከተል ያለብን። ለአላህና ለመልእክተኛው ችኮች አንጡ፣ ገንዘብ አንጡ፣ የምርኮ ብዝበዛ አምጡ፣ መርካችሁ ገድናችሁ ድሃን ገድናችሁ ንብረቱን ዘርፋችሁ አንጡ ያለው ነጥፋት ብቻ የመጣው ማን ነው ነው ጥያቄ። ይህን ደግሞ እንድትመልሱ የምፈልገው ሙስሊሞች ነው። ብትፈልጉ ጥሩኝ፣ ብትፈልጉ እንትን አድርጉ፣ ሪፖርት አድርጉ። የኔ ብር አይገኙበት፣ የኔ ቲክቶክ የኔ የልቤን እንዳወራበት ነው፣ ፌክ ነው። እና ማን ነው ሌባው? አብራሩ ነው የኔ ጥያቄ። አብራሩት እስቲ እዩትና የፈጣሪ ነብይ እንግዲህ ምንድነው መሆን ያለበት? ደግ ነው። የፈጣሪ ህጎች ነው የሚያስተምረው። አይፈልግም ሀብት ንብረት አይፈልግም፣ ሴት አይፈልግም፣ ህፃናት አይደፍርም፣ ያማረችውን ሁሉ አይጎትትም፣ ሴት አይጎትትም። አዎ እርግጥ ነው እነ ዳዊት ምናምን ጎትተዋል። የነሱ ንጉሶች ናቸው። ንጉስ ደግሞ ኢንጆይ ማድረግ ይፈልጋል። ቺክ ምናምን እንኳን ንጉስ እኔም እፈልጋለሁ እንደዚያ ባገኝ። ግን የሆነ ህፃናትን ልጁን አስገድሮ የልጁን ሚስት አያገባም። ነቢይ ሌላ ነው፣ ንጉስ ሌላ ነው። ሰለሞን ዳዊት ምናምን ብላችሁ እንዳትግርግር እንዳፈጥሩ። ደግሞ መጽሐፉም አያበረታታቸውም። የሆነ ሴሰኛ አድርጎ ነው የሚሰራቸው። በተለይ በተቃራኒ ጾታ ላይ ሰለሞን የእምነቱን ሁሉ ካዳደር ለሴት ብሮ እንዲያ ነው። እና እዚህ ላይ ግን ምንድነው ነብይ ነኝ ካለ አንድ ሰው፣ ነብይ ማለት ከእግዚአብሔር ይሰማል፣ ይናካል፣ እግዚአብሔር ያለውን ብቻ ያደርጋል። በምንም አይነት ስለ ራሱ አይኖርም። ልክ ሙሴ እንዳደረገው ደግሞ መናኩን እግዚአብሔር እንደራከው ማረጋገጫ ያቀርባል። ማረጋገጫ ምንድነው? ማረጋገጫ ማለት ከእግዚአብሔር መላኩን የሚያረጋግጥበት ሰው የማያደርገውን ነገር አድርጎ ያሳያል። ለምሳሌ ሙሴ ዱናውን እባብ አረጋት። ኤልያስ ምናምን በቃ የሆነ ሰማይን ዘጋው፣ በቃ እንዳይዘንብ አደረገ። ስንት ዓመት ነው አዘጋባቸው። ሰው የማያደርገው ማለት ነው። ለምሳሌ ኢየሱስም ነብይ ነው የሚባለው በቃ ሰው የማያደርገው የሆነ የበሰበሰ ሰውዬ፣ ሬሳ የጠነባ ሰውዬ ከመቃብር አስወጣው። ይህ ሰው የማያደርገው ነገር ነው። ይህን የሚያደርገው ከፈጣሪ የተላከ ብቻ ነው። ኢየሱስ ለአምላኩ ለፈጣሪው ያንን አድርጎ አሳይቷል። ይሄ የእናንተ ነብይ አሳይቷል ወይስ እያረደ መዝረፍ ብቻ ነው የሚያውቀው? ይህንን እንድትመልሱልኝ እፈልጋለሁ። መልካም ቀን። ቀናችሁ ይባረክ።